ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ትኩስ መረጃዎችን ይዘንላችኋል። የአሜሪካ ኤምባሲ በኢራን በተወሰደው እርምጃ መጋኘቱ ተሰምቷል። ይህን ጉዳዮች እንዳስሳለን። ኢራን 12ኛ ዙር ባለችው ሚሳኤልም በእስራኤል ላይ እርምጃ መውሰዷ ተጠቅሷል። ይህን ጉዳዮች አስደምጣችኋለሁ። ኢራን እንቅጩን ተናግራለች። ሆርሙዝ ተብሎ የሚታወቀው ዋነኛ ዓለማችን የንግድ መስመርን ዘግታለች። ይህን ጉዳዮች አስደምጣችኋለሁ። ሂዝቦላ ሚሳኤሎችን ማስወንጨፉም ተሰምቷል። ይህን ጉዳዮችም የምንዳስሰው ሌላኛው መረጃችን ነው። እዚህ ጋር የዘን ወደ መረጃችን በቀጥታ አጫጭር መረጃዎችን ሳስደምጣችሁ በሳውዲ አረቢያ ሪያድ የሚገኘው የአሜሪካን ኤምባሲ በሁለት የኢራን ሚሳኤሎች ዶጋመድ መሆኑ ተሰምቷል። በዚህም ሙሉ በሙሉ መውደሙ ነው እየተገለጸ የሚገኘው። ቻይና ኢራንን ሉዓላዊነት ደህንነቷንና የግዛት አንድነቷን ለመጠበቅ የምታደርገው ጥረት እንደምትደግፍም አስታውቃለች። ኢራን የሚሳኤል በረዶ እያዘነበች መሆኑ ሌላኛው መረጃ ተገልጿል። ዛሬ ሌሊትን አንስቶ የኢራን በቴል አቪቭ የጀመሩ በርካታ የእስራኤል ከተሞች መጠነ ሰፊ የድሮን ሚሳኤል ድብደባ እየፈጸመች መሆኑ ታውቋል። የእስራኤል የአየር ስርዓት መከላከያ የኢራን የሚሳኤሎች መመከት አቅቷቸው እንደነበረም ተገልጿል። የእስራኤልና የአሜሪካ ከፍተኛ የኢራን መንግስት እና ያነጣጠር ኃላፊዎችን በፍጥነት እያስወገደች መሆኑ ተገልጿል። በዚህም በጥምረት የእስራኤልና የአሜሪካ የወሰዱት መጠነ ሰፊ ጥቃትም የኢራን ከፍተኛ መሪዎችን ማጣቷ ተገልጿል። ከነዚህም ውስጥም የጦር ኃይሎች አጠቃላይ ጽህፈት ቤት የመረጃ ምክትል ኃላፊ የነበረው የካሚኒ ቢሮ ኃላፊ የነበረው የፖሊስ ኮማንድ የመረጃ ኃላፊ የነበረው የጦር ኃይሎች የድጋፍ ምክትል ኃላፊ የነበረው የካሚኒ የቢሮ ምክትል ኃላፊ የነበረው የጦር ኃይሎች አጠቃላይ ጽህፈት ቤት እቅድና ኦፕሬሽን ኃላፊ የነበረው ሁሉ ማጣቷ ይታወሳል። የሊባኖስ መንግስት የሂዝቦላ ወታደራዊ እንቅስቃሴ እገዳ ማድረጉ ይታወሳል። ሂዝቦላ ዛሬም በጠዋት አንስቶ ወደ እስራኤል ሮኬቶችን መተኮሱም ተሰምቷል። የሊባኖስ መንግስት በመላው ሀገሪቱ የሂዝቦላ ወታደራዊ እንቅስቃሴ ማገዱን አስታውቋል። ሂዝቦላም ዛሬ ጠዋትም ወደ እስራኤል ሮኬት ሲያስወነጭፍ እንደነበርም ተሰምቷል። ሂዝቦላ ከሊባኖስ መንግስት ጋር ፍቃድ በራሱ የወሰደ መሆኑ እየተገለጸ ይገኛል። የሊባኖስ መንግስት በቀጠናው ውጥረት ውስጥ እጁን ማስገባት ባይፈልግም ሂዝቦላ ግን በእስራኤል ላይ ሮኬቶችን ሲያዘንብ ማደሩ ተሰምቷል። የሊባኖስ ፕሬዝዳንት ጆሴፍ አውንት እና የጠቅላይ ሚኒስትር ኑሃፍ ሳላም ጥቃቱ የሀገሪቱ ሉዓላዊነት ይጥሳል ብለዋል። እስራኤል አጸፋ እርምጃ እንድትወስድም ማነሳሳት ነው ሲል የሊባኖስ ወደ ቀጠናው ግጭት እንደሚያስገባትም አስጠንቅቀዋል። ጋ አያይዘን ከምንዳስሰው ሌላኛው መረጃችን ኢራን 12ኛ ዙር ባለችው የሚሳኤል ማዕበል በእስራኤል ላይ የጀመረችውን ጥቃት አጠናክራ ቀጥላ አድራለች። የኤምሬት መከላከያ ሚኒስትር በእኩለ ሌሊት በኋላ የኢራን አዲስ ሚሳኤል ጥቃት ከፍቶብኛል ብሏል። ኢራን በሆርሙዝ በኩል ጠብታ ነዳጅ ማለፍ አይችልም ብላለች። ይህ ውሳኔ እጅግ ያለምን የገበያ ሁኔታ መስቀልቀል እንደሚከተውም ስጋቶች አሁን እየወጡ ያሉ መረጃ ያመላክታል። ባለፉት ቀናቶች ከ170 በላይ የሚሳኤልና ከ300 በላይ የሚሳኤል ጥቃት ያስተናገደችው ኩዌትም ዛሬ ሌሊት 13 በላይ የሚሳኤል ተወንጫፊም ስታስተናግድ ማደሯ ተገልጿል። በአሜሪካ የጦር ቤት ዝንብ ከባድ ጥቃት ደርሶበታል። በሪያድ የሚገኙ የአሜሪካ ኤምባሲን በድሮን ሲደበደብ ማደሩም ይሄው አመላካች መረጃ ነው። የሂዝቦላ ሚሳኤሎችን ሲያስወነጭፍ አድሯል። ኢራን ባለፉት ቀናቶች ከ650 በላይ የአሜሪካ ወታደሮችን አጥቅቻለሁ ብላለች። ለኳሿ አሜሪካን በ14 መካከለኛ ምስራቅ የሚገኙ ዜጎቿ ከባድ የደህንነት ስጋት ላይም ስለሆናቸው አስታውቃለች። የዓለም ምስቅልቅል እንደቀጠለ ነው። እዚህ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካና እስራኤል በኢራን ላይ የጀመሩት ወታደር እርምጃ ማብቂያ የሌለው ጦርነት ይቀጥላል የሚለውን ስጋት ውድቅ አድርገውታል። ጠቅላይ ሚኒስትሩ በፎክስ ኒውስ ጋር አሁን ባደረጉት ቃለ ምልልስም በቴህራን የሚገኘው አገዛዝ ከተመሰረተበት ጊዜ ጀምሮ አሁን እጅግ ደካማ በሆነበት ደረጃ ላይ እንደሚገኝም ጠቁመዋል። ድርጊቱ ፈጣንና ወሳኝ በሆነ ውጤት እንደሚጠናቀቅም አስረድተዋል። እንደ ኔታንያሁ ገለጻ ከሆነ የአሜሪካና የእስራኤል ጥቃቶች በኢራን ለውስጥም ያገዛዝ ለውጥ እንደሚመጣ ምቹ ሁኔታዎችን የሚፈጥረው ሲሆን ይህ መካከለኛው ምስራቅ የሚታዩ 95 በመቶ ችግሮች መፍትሄ እንደሚሆንና በእስራኤል በአረብ ጎረቤቶች መካከል ያልታሰበ የሰላም ዘመን እንደሚመጣም
ገልጸዋል። ይህ በእንዲህ እንዳለ የአሜሪካ በእርግጥም ያገዛዝ ለውጥን ትፈልጋለች ወይስ አትፈልግም የሚለው ላይም ከዋሽንግተን የሚወጡ መረጃዎችም የተደበላለቁ መሆናቸውም ተገልጿል። የመከላከያ ሚኒስትሩ ፔት ኔግስቴት ያገዛዝ ለውጥ የአሜሪካ ግብ እንዳልሆነና ዋና ዓላማ የኢራን ሚሳኤል ባህር ኃይልና የኒውክሌር ስጋቶችን ማክሸፍ እንደሆነም ቀደም ብሎ ተናግረው እንደነበረም ተገልጿል። በሌላ በኩል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኦፕሬሽን ኦፒክ ሪፊወሪ የተጀመረው የእስራኤል ልትወስድ ያሰበችውን የቅድመ መከላከል ጥቃት ተከትሎ በአሜሪካ ላይ ያሰበችውን ለማክሸፍ የታሰበና የኒውክሌር መርሃ ግብሯን ለማክሸፍ እንደሆነም ገልጸዋል። እዚህ ጋር በተያያዘ በደቡብ ሱዳን የተፈጠረ ጉዳይ አለ። በደቡብ ሱዳን በተፈጸመው ድንገተኛ ጥቃት ቢያንስ 169 ሰዎች ህይወታቸው ማለፉ ተገልጿል። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የአገሪቱ ክፍል የመንግስት ኃላፊዎች ጨምሮ ቢያንስ 169 ሰዎች ህይወታቸው ማለፉ ተገልጿል። ሰላም ለሀገራችን፣ ሰላም ለዓለማችን እያድርግ። ጦርነት በየትኛውም ዓለም አይጠቅምም። በደቡብ ሱዳን የተፈጠረው እንግዲህ በግውል የተዋወቀ ወይም የተገለጸ ነገር አለመኖሩ ነው። ነገር ግን ስጋታቸውን በተለያየ አቅጣጫ እየገለጹ ይገኛሉ። በደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ነች በማለት የመንግስቱ ድርጅትን በተደጋጋሚ አስጠንቅቋል። ቃል አቀባዩ እንዳሉት ከሟቾቹ መካከል 79 የሚሆኑት የመንግስት ታጣቂዎች ናቸው ሲል ገልጿል። ቀሪዎቹ 90 በመቶ የሚሆኑት ደግሞ ሟቾች ደግሞ ህጻናት፣ አዛውንቶችና ሴቶች መሆናቸውን አስታውቋል። 15 የቆሰሉ ሰዎችም ለሕክምና ወደ ሆስፒታል መላካቸውም አሳስቧል። በደቡብ ሱዳን የሚገኘው የመንግስት ድርጅት ወኪልም ጥቃቱ ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸውም ገልጸዋል። እንደዚህ አይነት ጥቃት ሊፈጸም የሚችልም ከ48 ሰዓት በፊት ማስጠንቀቂያ ደርሶ እንደነበርም አሳስበዋል። ጦርነት በየትኛውም ዓለም አይጠቅምም። ሰላም ለሀገራችን፣ ሰላም ለዓለማችን ያደርግ። አሰብ በቅርብ ቀን በኢትዮጵያ እጅ እንደምትገባ ምንም ጥርጥር የለውም። ይህ ብዙ ማስረጃዎች ተጨባጭ አለ። በቴክኖሎጂ በህዝብ ብዛት፣ በወጣት ብዛት እንዲሁም ደግሞ በአቅም የሚነጻጸር አይደለም። አንድ ጦርነት የሚለካው አንደኛ የቴክኖሎጂ አጠቃቀም፣ ሁለተኛ የወጣት አጠቃቀም ነው። ሀገራችን ከዚህ የማትታማ ከፍተኛ ያላት እንደሆነ ይታወቃል። ከምስራቅ አፍሪካ በቀዳሚነት የምትቀመጠው ሀገራችን አሰብ በቅርብ ቀን እንደሚገባ ምንም ጥርጥር የለም። የኤርትራ መሪ ከቴክኖሎጂ የራቀ ኋላ ቀር አስተሳሰብን የተላበሰ እንደሆነ ይህ የሚያወላዳ አጀንዳ አይደለም። ለዚህ ደግሞ ኢትዮጵያ በፈጥና እየተራመደች ይገኛል። ለዚህ ደግሞ አሰብ በእጃችን እንደሚገባም አያሳስብም። ሰላም ይሁን። በሌላ መረጃ እስክንገናኝ መልካም ቀን